ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ አሜን አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን በዛሬው ቪዲዮ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም ተወዳጁ ቆራጡ እውነተኛው አባት ከመንግስት በተቀበሉት ታላቅ መሬት ላይ እንግዲህ ፕሮጀክት ገንብተዋል ይሄ ፕሮጀክት ደግሞ ብዙ አነጋጋሪና አስደንጋጭ አስደማሚ ሆኖ ቀጥሏል ማለት ነው እንግዲህ ብፁዕ አቡነ አብርሃም ይሄንን ፕሮጀክት በአጭር ጊዜ ውስጥ ያከናውኑት ይገኛሉ ስለዚህ ፕሮጀክት ተናግረዋል እሱን የማሳያችሁና እንግዲህ እኔ ፕሮጀክቱን ፕላኑን አይቼው ነበር አስቀድሞ ፕላኑን የማየት እንድል ገጥሞኝ ነበር እሱንም ፕላኑን የማሳያችሁና እጅግ በጣም የሚያስደንቅ ለብዙ ኦርቶዶክሳውያን ልብ የሚያሳርፍ የአባታችንን ታላቅነት የሚያሳይ በአጭር ጊዜ ውስጥ ድንቅ የሆነ ነገር ማከናወን ችሏል በዚህ ፕሮጀክት ማለት ነው በተለይ ከቅዱስ ሲኖዶሱ ዋና ማን ነው ከጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ምርጫ ካጠናቀቁ በኋላ አሁን ላይ ባህር ዳር ከተማ ላይ በተረጋጋ ሁኔታ ድንቅ ስራ እየሰሩ ይገኛሉ ማለት ነው እርሱን የማሳያችሁና እንግዲህ ይፋ አድርገውታል ቀጥታ ሳላበዛባችሁ ነገርን ቀጥታ ከብፁዕ አቡነ አብርሃም የምትሰሙት ይሆናል ማለት ነው እንግዲህ ሁላችንም ይሄን ቪዲዮ ላይክ በማድረግ እንዲሁም ሼር በማድረግ እንጀምራለን እንመለከት ይህ የቆምንበት የታቦታቱ ማደሪያ ነው ምክንያቱም ያለነው ጣና ዳር እንደመሆኑ ጣና ዳር ድንኳን እየተከል አለበለዚያም ደግሞ የአካባቢውን ሁኔታ በማይመጥን ቆርቆሮ በቆርቆሮ ቤት እዚህ ጋር መቃረቢያ ቆመን ማክበር አካባቢውንም ሀገረ ስብከቱንም ከተማውንም ስለማይመጥን ይልቁንም እግዚአብሔርን ሁሉን የሰጠውን ሁሉን ያደረገውን እግዚአብሔርን ከፍ ባለ መልኩ ማክበሩ ተገቢ ስለሆነ ይህ የታቦታት ማደሪያ በህጋችን በስርዓታችን በቀኖናችን መሰረት እየተገነባ ይገኛል ማለት ነው ቀጥሎ ፊት ለፊት ደግሞ የምናየው መድረክ ነው ሶስት አይነት መድረክ ነው ያለው አንዱ ከፍ ብሎ ታቦታቱ ከያድባራቱ እንደመጡ ከመግባታቸው በፊት የሚቆሙበት ሲወጡም የሚቆሙበት ነው ቀጥሎ ሁለተኛው ደረጃ ደግሞ ሊቃነ ጳጳሳቱ ሹማምንቱ ከከተማ አስተዳደሩ ጀምሮ የሚመጡ ባለስልጣናት ከፍም ዝቅም ብሎ ያሉት በየክብራቸው የሚቀመጡበት መድረክ ነው ሌላው ዝቅ ብሎ ሶስተኛ የሚሆነው መድረክ ደግሞ ካህናቱ መንፈሳውያን ወጣቶች ባንድ ላይ ሆነው ስብሐተ እግዚአብሔር የሚያደርሱበት የሚያቀርቡበት እግዚአብሔርን የሚያስመሰግኑበት መድረክ ነው ይህ እዚህ ጋር የምናየው ስራ በሙሉ ስርዓተ ቤተክርስቲያንን መሰረት ያደረገ በቀኖና ቤተክርስቲያን የተለካ የተሰፈረ ሁልጊዜም ቤተክርስቲያን ክብሯን ጠብቃ አስጠብቃ ምእመናንን ማገልገል ስላለባት እግዚአብሔርን ማመስገን ስላለባት እነሆ በዚህ አይነት መልኩ እየተሰራ ነው ያለ ማለት ነው ይህ የምንሰራበት ቦታ እዚያ እንደምናየው ቤቱን አንድ ግለሰብ ባልና ሚስት ተረክበውት ራሱን የቻለ ተቋም ገንብተውበት የነበረ ነው ሁሉ ግንባታ ነበረበት ይህንን ግንባታ ወደዚህ ምንድነው የታቦታት ማደሪያው ወደዚህ ሲመጣ መንግስት ይሄንን ቦታ ሲሰጠን ባህረ ጥምቀቱን የምናከብርበት እግዚአብሔር የሚከበርበት ቦታ ላይ እኛ እየነገርን ልንቀመጥ አንፈልግም እግዚአብሔር ይህን ቦታ መርጦ እስከመጣ ድረስ እኛም የእግዚአብሔር ነን ይህን ቦታ የእግዚአብሔር ነው እግዚአብሔር ይገልገልበት ብለው ምንም ቁሳቁስ ሳያነሱ ከነቤቱ ከነንብረቱ እዚህ የነበረውን ጠጠሩን አሸዋውን ድንጋዩን ብረታ ብረቱን በሙሉ ቤተክርስቲያን ትጠቀምበት እግዚአብሔር ከፈቀደ ለኛ ተለዋጭ ቦታ መንግስት ይስጠን ብለው ነው ከዚህ አስረክበውን ይሄዱት ስለዚህ አሁን የምንሰራው ግንባታ አቶ መሰረት ሰርጎ ዓለምና ወይዘሮ ዘውዲቱ ባለቤታቸው ከሰጡን ቦታ ላይ ማለት ነው መንግስትም ይህንን ሰምቶና አይቶ አጽድቆልናል ይህንን ቦታ ግለሰቦች የሰጡንን ማለት ነው መንግስት ደግሞ በአጋጣሚው አብሮ የሰጠን ከዚህ ከባህር ዛፉ እንዲህ ወደዚያ ጀምሮ ዛማዶ ከነሱ አካሎ ወደታች ይወርዳል እሱን ገና ምንም ጠጠር አልጣልንበትም አፈር መሙላትና መደልደል ማስተካከል ለመይመናኑ ነው ያስተካከልን ያለነው በቅደም ተከተል ልዩ ዲዛይን ተዘጋጅቷል
ዲዛይኑ የሚያሳየን የመጠመቂያው ገንዳ፣ የምእመናኑ አቀማመጥ፣ ውበቱ የእግዚአብሔር ቤት ነውና ከማንኛውም በላይ ሻል ብሎ ቤተክርስቲያኒቱን ከፍ አድርጎ የሚያሳይ ስራ ለመስራት ተዘጋጅተን እየተሯሯጥን ነው። እንደ እግዚአብሔር ፈቃድ እንግዲህ 3 ዓመት አክብረናል። እዚህ ቦታ ላይ ራሱ የማጥመቂያ ገንዳውንም ግለሰቡ ሰርቶት የነበረው እዚያ ላይ ነው እስካሁን እያሰራን ያለነው። መድረክ አልነበረውም። ዝም ብለን አፈር ሞልተን ትንሽ ከፍ አድርገን እዚህ ጋር ነበር የምናከብረው። ዘንድሮ ግን አስቀድመን ለጥምቀት ያልሆነ እንዲሉ ለጥምቀት የማይሆን ነገር አይኖረንም ብለን ባለን በሌለን አቅም በዚህ አይነት መልኩ ስራ እየሰራን ነው የምንገኘው። በዚህ ስራ ላይ ደግሞ ወጣቱ፣ አዛውንቱ፣ እውነተኛ የእግዚአብሔር ልጆች ሙሉ ጊዜያቸውን፣ ሙሉ ሀብታቸውን፣ ሙሉ ዕውቀታቸውን እየሰጡ እየተረባረቡ ነው ያሉት። ስለዚህ በዚህ አጋጣሚ ይህንን የጥምቀት አደባባይ ለማስዋብ፣ ለማሳመር መድረኩንም የታቦታት ማደሪያውንም በተለየ መልኩ እዚህ ጋር ተሎ ተፋጥኖ በሰዓቱ እንዲደርስ ለማድረግ ሁላችሁም የእውቀት ሰዎች በእውቀታችሁ፣ የጥበብ ሰዎች በጥበባችሁ፣ የጉልበት ሰዎች በጉልበታችሁ፣ የጸሎት ሰዎች በጸሎታችሁ እንድትረባረቡ ጥሪዬንም አስተላልፋለሁ። ፈቃድ እግዚአብሔር ሆኖ መልካም ስራ እየሰራን ነው ያለ ነው። ይሄ ደግሞ ይሄን ቦታ ተሰጠን ስንል ዝም ብሎ አይደለም። የነበረን ቦታ ተቀምጠን የነበርነውን ቦታ ነው ተመልሶ የተሰጠን። ከዚህ እናከብር ነበረ፣ ገጠመኝ ሆነና እዚያ ማዶ እናከብር ነበረ። አንድ ጊዜ ወደዚህ አንድ ጊዜ ወደዚህ ሲባል ኖረ፣ ድሮ በአባቶቻችን ማለት ነው። ከዚያ በኋላ ከዚያ አካባቢ አስነስተው ደግሞ ወደ መስቀል አደባባዩ ወሰዱት። በስንት ጩኸት እንዴት የውሃ በዓል ከውሃ መከበር ሲገባው የጣና ልጅ የአባይ ልጅ ውሃ ጠማው እንዲሉ እንዴት የአባይ ልጅ ውሃ ይጠማዋል? ጣና እዚህ ሆኖ በዓለ ጥምቀቱ ደግሞ ልዩ በዓል ነው። አሁን ከሃይማኖታዊነቱም በተጨማሪ ዓለም የተቀበለው ነው፣ በዩኔስኮም የተመዘገበ ነው። ስለዚህ ይሄ የዓለም ቱሪስቶች የሚመጡበት ሁሉም የሚገኙበት ከእምነት ውስጥ ብቻ ሳይሆን ከእምነቱ ውጭ ያሉት ሁሉ ድንቅ ታምራት የሚያዩበት የሕዝቡን አከባበር ለእግዚአብሔር መገዛት ባህላዊውን ስርዓት የሚያዩበት ሃይማኖታዊውን ስርዓት የሚማሩበት እንደመሆኑ ወደ ቦታችን እንመለስ ብለን ጥያቄ አቅርበን በጥያቄያችን መሰረት ተሰጥቶን እዚህ 3ኛ ጊዜ አክብረን 4ኛ ጊዜ ለሚመጣው አሁን ቅድመ ዝግጅት እንደዚህ እየጣርን ነው። ስለ ሁሉም ነገር ፈቃደ እግዚአብሔር ሆኖ እዚህ ደርሰናል። መጨረሻውንም እግዚአብሔር ያሳምረው እንላለን። ሩጫችን ይሄንን ይመስላል፣ ጥረታችንም ይሄንን ይመስላል። ደግሞ የባህር ዳር ሕዝብ እግዚአብሔር ይመስገን ለሃይማኖቱ ጠበቃ ነው፣ ተቆርቋሪ ነው፣ አለኝታ ነው። ሲጠሩትም አቤት የሚል ነው። ከመጠራቱም አስቀድሞ ምን እንስራ ምን እናድርግ የሚል ነውና በዚሁ መሰረት ስራችንን ከህዝባችን ጋር እየሰራን ነው። እግዚአብሔር የተመሰገነ ይሁን። በዚሁ በመጨረሻም በጉልበታቸው በተለያየ መልክ ተሰማርተው የሚሰሩትን ሁሉ እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን ብለን በእግዚአብሔር ስም እናመሰግናለን። እግዚአብሔር ይስጥልን። የባህር ዳር ምዕመናንና የባህር ዳር ሀገረ ስብከት እንግዲህ ከዚህ በፊት የተነጠቀውን የአምልኮ ስፍራ ብፁዕ አቡነ አብርሃም አስመልሰው ድንቅ የሆነ ፕሮጀክት እየሰሩበት ይገኛሉ ማለት ነው። እጅግ በጣም ድንቅ የሆነ ነው በእውነት። ብፁዕ አባታችን እድሜና ጤና ይስጥልን እያለ መልካም ምኞታችን እንግለጽላቸው፣ ፍቅራችንን አክብሮታችንን እንግለጽላቸው ለመልካም ስራቸው፣ ለበጎ ለትጋታቸው። ይህን ነገር በማድረጋቸው እድሜና ጤና እንዲሰጥልን እንመኛለን። ቃልዎት ያሰማልን፣ ረዥም እድሜ አባታችን እንወዶታለን እያለ በልዩ ልዩ ቋንቋ ፍቅራችን ክብራችንና ከጎናችን እንድንሆን አሁንም ቢሆን ይህ ፕሮጀክት ፍጻሜ እስኪያገኝ ድረስ እንድንሰራ አብራን ከጎናቸው መሆናችንን እናሳወቃቸው በኮሜንት ላይ ማለት ነው። ከጎንዎትንን አይዞት አባታችን እያልን እንወዶታለን እያልን ፍቅራችንን እንግለጽላቸው። እጅግ በጣም ድንቅ የሆነ ፕሮጀክት ስለሆነ በአጭር ጊዜ ውስጥ እየተሰራ ያለ ማለት ነው። እንግዲህ ባህረ ጥምቀቱ የሚከበርበት ሁኔታ እጅግ በጣም በአማረ እንደምትመለከቱት ጣና ዳር ውሃ ላይ ሆኗል ማለት ነው። ይሄ ድንቅ ስራ ነው ባህር ዳር ላይ ለባህር ዳር ምዕመናንና ለሁሉም ኦርቶዶክሳውያን ማለት ነው።
ይኸውላችሁ ነገ ዳር 15 ቀን ጾመ ነቢያት ወይም የገና ጾም ይገባል። ይሄንን ጾም ማጾሙ ክርስቲያኖች እንዲሁም በዚህ ጾም ወቅት ስጋ ቤት ከፍታችሁ የምትነግዱ ነጋዴዎች እግዚአብሔርን ፍሩት። ምክንያቱም ሃይማኖት ማለት ማመንና መታመን ነው። የምናምነው አምላካችንን ነው፣ የምንታመነው ደግሞ ለምናምነው ፈጣሪያችን ነው። ከመታመኖች መካከል አንዱ ሕጉን መጠበቅና ጾምን መጾም፣ ንስሐ መግባት፣ ስጋ ወደሙ መቀበል፣ ጸሎትን ማድረግ፣ እነዚህ መንገዶች ለጌታችን የምንታመንባቸው ስራዎች ናቸው። ይሄንን ጾም ማንኛውም ክርስቲያን የተባለ ሰው እንዲጾም ግዴታው ነው እንጂ መብቱ አይደለም። ይሄንን ጾም ማይጾም ክርስቲያን ሊባል አይችልም። ምክንያቱም ይሄ ጾም ከሰባቱ አጽዋማት መካከል እንደንጾመው ለግዴታ የተሰጠን ጾም ነው። 40 ጾምን አክበረን እንደምንጾም ሁሉ ይሄን ጾመ ገና እንዲሁም ሰባቱን አጽዋማት በ40 ጾም ልክ እንድንጾም አባቶቻችን ስርዓትን ሰርተውልናል። እንዲሁም ይሄንን ጾም ማጾሙ ክርስቲያኖች በምን አማካኝነትና መንገድ ነው ለእግዚአብሔር ያላችሁን ፍቅር ማሳየት የሚችሉት? እግዚአብሔር አድርጉ ያለን ማድረግ ካልቻለን፣ ካልጾምን፣ ካልሰገድን፣ ካልመጸወትን፣ ንስሐ ካልገባን፣ ስጋ ወደሙ ካልተቀበልን፣ በእነዚህ መንገድ ሃይማኖታችንን ካልገለጽን በምን አግባብ ነው እኛ ጸድቀን መንግስተ ሰማያት እንገባለን ብለን የምናስበው? ክርስቲያን መባሉ ብቻ ይሄን ማይተም ማንጠልጠል ብቻ መንግስተ ሰማያት አያገባንም። ምክንያቱም ክርስትና ሂደት ነውና በስራ የሚገለጥ ነገር ነው እንጂ እኔ ክርስቲያን ነኝ እያሉ የታዘዙትን ስራ ሳይሰሩ ቆይቶ መንግስተ ሰማያት እገባለሁ ብሎ መመኘትና ማሰብ ፍጹም ዘበት ነው። እንዲሁም በዚህ ጾም ወቅት ስጋ ከፍታችሁ፣ ጭፈራ ቤት ከፍታችሁ፣ መጠጥ ቤት ከፍታችሁ የምትነግዱ ክርስቲያን የተባላችሁ ሰዎች እናንተ እግዚአብሔር ላይ እያመጻችሁ እንደሆነና ለክርስቲያኑ የመውደቂያ መንገድ እየሆናችሁ ነው፣ መሰናክል እየሆናችሁ ነው። ስለዚህ ለዚህ ጊዜ ሌላ ስራችሁን ስሩ። ሁሉ ክርስቲያን ይህንን ጾም ይጾም። አሁን ሀገራችን ያለችበትን ሁኔታ ታውቃላችሁ። ቤተክርስቲያናችን ያለችበትን ፈተና ታውቃላችሁ። ምዕመኑ ያለበትን መከራ ታውቃላችሁ። ይሄንን መከራ እግዚአብሔር እንዲመልስልን በዚህ ጾም አማካኝነት እሱን እየለመንን መቆየት፣ በጾም እየተማለልን መቆየት እንጂ በዚህ ጾም ወቅት እየበላን እየጠጣን ካሳለፍን በመከራው ጊዜ በምን እንጽናናለን? ስለዚህ ይህን ጾም ወንድ ሴት ሳትሉ ሕፃን ትልቅ ሳትሉ ሁላችሁም መጾም አለባችሁ። እንዲሁም ደግሞ ክርስቲያኑን ሳንጾም ሳንጸልይ ሕጉን ሳንጠብቅ በቅዱሳን ምልጃ ቅዱስ ሚካኤል ያማልደኛል፣ እመቤታችን ታማልደኛለች፣ እንደኔ ኃጢአት ሲሆን እንደሱ ቸርነት እግዚአብሔር ይቅር ይለኛል እያላችሁ የምትዘብቱና የቅዱሳን አማላጅነት ላይ የምታሾፉ ሰዎች ይህንን ማወቅ አለባችሁ። የአምላካቸውን የጌታቸውን የአባታቸውን ትእዛዝ እየሻራችሁ በምንም አይነትና መንገድ እነሱ እናንተን ሊያማልዷችሁ አይችሉም። ምሳሌ እናንሳና በቃና ዘገሊላ ሰርግ ላይ እመቤታችን ጌታችን ተገኝተው ሳሉ እመቤታችን ጌታችንን ወይኑን እንዲለውጠው ሙሽሮቹ እንደተጨነቁ ስትነግራቸው ጌታችን እሺ ካላት በኋላ ምን አለቻቸው? ዞር ብላ ለአሽከሮቹ የሚላችሁን አድርጉ። ስለዚህ ጌታችን የሚለንን ስናደርግ ነው ቅዱሳንም እኛን ሊያማልዱን የሚችሉን እንጂ በቅዱሳን አማላጅነት ተማምነን ሮብም አርብም በእነዚህ አጽዋማትም እየበላን እየጠጣን በምንም አይነት መንገድ ምልጃ ልናገኝ አንችልም። ስለዚህ እንዲህ እያላችሁ የምትሞኙ ክርስቲያኖች ስርዓት ይዛችሁ ይህንን ጾም በአግባቡ ጾሙ። ምክንያቱም ይሄ ንግግር ትዕቢት ወይም ፍርድ አይደለም፣ ግዴታ እንደ ክርስትና መጾም ስላለብን ነው። አብዛኛውን ጊዜ አሁን ሮብና አርብን የሚጾም ክርስቲያን ጠፍቷል። ሮብና አርብ ግን ጾመ ድነት በመባል የሚታወቅ ከሰባቱ አጽዋማት አንዱ የሆነ ነው። ሁሉ ጠዋት ተነስቶ ቁርሱን ይበላል፣ ምሳውን ይበላል፣ የሚጾም ጾም ጠፍቷል። ቢያንስ የፈቃድን ጾም መጾም እንኳን ቢያቅተን እነዚህን ግዴታ ተብሎ የተሰጡንም በመጽሐፈ ፍትሐ ነገሥት ላይ የታዘዝናቸውን እነዚህን አጽዋማት መጾም ግዴታችን ነው እና ይህንን ጾም ጾመን በረከትን እንድናገኝ አምላካችን በጎ ፍቃድ ይሁንልን። ለብርሃነ ልደቱም እግዚአብሔር በሰላም ያደርሰን። ይቆየን።